ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 1 2018 እጅግ ወሳኝ የሆኑ 4 መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። እስከ ታህሳስ 30 2018 ድረስ የብሔራዊ ባንክ መመሪያን ተግባራዊ በማድረግ የኢትዮጵያ ንግድ ባንክ ደንበኞቹ የባንክ አካውንታቸውን እንዲያስተሳስሩ ያስቀመጠውን ቀነ ገደብ መጠናቀቁ ይታወሳል። ከዚህ ጋር ተያይዞ እንግዲህ ወደ 75% የሚጠጉ ደንበኞቹ በከፍተኛ ችግር ውስጥ ሆነው እንግዲህ ማገናኘት አለመቻላቸውን በመገንዘብ የኢትዮጵያ ንግድ ባንክ አራዝሟል። የት አካባቢ ናቸው? በተለይ የክልል ከተሞች እንግዲህ በዝርዝር አስቀምጧል። ይህንን በተመለከተ ሙሉ መረጃውን እናደርሳለን። በሌላው መረጃችን ደግሞ የኤሌክትሪክ ኃይል ተደራሽ ባልሆኑባቸው አካባቢዎች ላይ በሌላ መንገድ የኤሌክትሪክ ኃይል ተደራሽ እንዲሆኑ የሚያደርግ መልካም ዜና ተሰምቷል። በዝርዝር ይዘነዋል። እንዲሁም ኢትዮጵያ ውስጥ ያሉትን የባቡር መስመሮችን በተመለከተ እጅግ በጣም መልካም የሆነ መረጃ ተሰምቷል። በዚህም እንግዲህ ሊታደሱ መሆናቸው በዚህ ሰዓት ይፋ ሆኗል። ይህንንም በተመለከተ እናደርሳችኋለን። በሌላው መረጃችን እጅግ በጣም አስቸኳይ የሆነ መረጃ፣ በተለይ ተፈታኞች የፋይዳ ዲጂታል አካውንታችሁን እንድታስተሳስሩ በተላለፈው መመሪያ መሰረት እንግዲህ እጅግ በርካቶቻችሁ ችግር እያጋጠማችሁ እንደሆነ በመገንዘብ የመውጫ ፈተና ለወሰዳችሁ አዲስ መግለጫ ወጥቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያ ኢትዮጵያ ውስጥ ያሉ የባቡር መስመሮችን ሊታደሱ ስለመሆናቸው እጅግ በጣም አነጋጋሪ መረጃ ወጥቷል። ኢትዮጵያና ቻይና የኢትዮ ጅቡቲንና የአዲስ አበባ ቀላል ባቡር መስመሮችን ማዘመን በሚቻለው ጉዳይ ላይ መስማማታቸውን የውጭ ጉዳይ ሚኒስትር በዚህ ሰዓት ይፋ አድርጓል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን በኢትዮጵያ ውስጥ የሥራ ጉብኝት እያደረጉ ከሚገኙ የቻይናው የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ሁለቱ ሚኒስትሮች ባደረጉት ውይይት የኢትዮጵያና ቻይና በኢትዮጵያ ያለውን የኢትዮ ጅቡቲም ሆነ የአዲስ አበባ ቀላል ባቡርን ማዘመን በሚቻለው ጉዳይ ላይ መስማማታቸውን የመካከለኛው ምስራቅ የእስያና ፓሲፊክ ሀገራት ጉዳዮች ዳይሬክተር ጀነራል አምባሳደር ዳዋኖ ከድር ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንጆች 2023 ቤጂንግ ሲጎበኙ በማንኛውም ሁኔታ ውስጥ የማይናወጥ ግንኙነት ያላቸው ሀገራት ሆነው በጋራ ለመስራት መስማማታቸውን አምባሳደሩ ተናግረዋል። በሌላው መረጃችን ተፈታኞች የፋይዳ ዲጂታል አካውንታቸውን እንዲያስተሳስሩ ለተላለፈው መመሪያ እጅግ በርካታ ችግር ያጋጠማቸው ስለመሆኑና ይህንን በመገንዘብ የመውጫ ፈተና ለወሰዳቸው አዲስ መመሪያ ተላልፏል። ለመውጫ ፈተና እየተመዘገባችሁ የምትገኙ አመልካቾች ከኦቲፒ ጋር የተያያዘ ችግር ካጋጠማችሁ ወይንም ኦቲፒ ካልደረሳችሁ አቅራቢያችሁ የሚገኝ የፋይዳ አገልግሎት ቢሮ በመሄድ ወይንም 9779 ላይ በመደወል ድጋፍ ማግኘት እንደምትችሉ በዚህ ሰዓት ይፋ ሆኗል። ስልክ ቁጥሩን ከቀየሩና ኦቲፒ በቀድሞ ስልክ ቁጥሮ ከተላከ አቅራቢያዋ የሚገኝ የፋይዳ አገልግሎት ቢሮ በመሄድ ወይንም 9779 ላይ በመደወል ድጋፍ ማግኘት እንደምትችሉ ተገልጿል። ሌሎች መረጃዎች በአግባቡ እስክትሞሉ ድረስ የጾታ እንዲሁም የስልክ ቁጥር አለመመሳሰል ችግር አይሆንም። ስለዚህ የስልክ ቁጥር እንዲሁም የጾታ አለመመሳሰል ቢኖርም የፋይዳ መታወቂያችሁን በመጠቀም የራስ ማረጋገጫ ማድረግ ትችላላችሁ። የተወሰነ የስፔሊንግ ስህተትም ችግር እንደማይሆን ነው በዚህ ሰዓት የተገለጸው። ፋይዳውን በኤፍኤኤን ቁጥሩ አማካኝነት ማግኘት ካልቻሉ ሁለተኛ አማራጭ ባዮዳታ በመጠቀም ለማግኘት ይሞክሩ። በሁለቱም አማራጮች ማግኘት ካልቻሉ የትምህርት ተቋሙን ማነጋገር እንደምትችሉ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን የኤሌክትሪክ ኃይል ተደራሽ ባልሆነባቸው አካባቢዎች በሌላ መንገድ የኤሌክትሪክ ኃይል ለማድረስ እየተሰራ እንደሚገኝ ተገልጿል። በጉባ በተካሄደው የስለ ኢትዮጵያ የውይይት መድረክ ላይ የተገኙት የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር እንደገለጹት
የሀገሪቱን የኃይል ተደራሽነት ለማረጋገጥ የሚያስችል የብሔራዊ ኤሌክትሪፊኬሽን እቅድ ጥናት እያካሄደ ይገኛል ተብሏል። ይህ ጥናት አሁን ያለውን የኃይል አቅርቦት ሁኔታና ወደፊት መከናወን ያለባቸውን ዝርዝር ተግባራት የያዘ ሲሆን በቅርቡም ለሕዝቡ ይፋ እንደሚደረግ ኢንጂነር አሸብር አስረድተዋል። ኢትዮጵያ ሰፊ ሀገር ከመሆኑ አኳያ ሁሉንም አካባቢዎች ከዋናው ግሪድ በማሳየት መስመር ተደራሽ ማድረግ አስቸጋሪ መሆኑን ዋና ሥራ አስፈጻሚው ጠቁመዋል። በመሆኑም ግሪድ በማይደርስባቸው አካባቢዎች የፀሐይ ኃይልን ጨምሮ በሌሎች አማራጭ ኃይል ለማቅረብ መታቀዳቸውን ዋና ሥራ አስፈጻሚው ገልጸዋል። የፀሐይ ኃይል ፕሮጀክትን በግል አልሚዎች ለማስገባት ጥረት ሲደረግ ቢቆይም እስካሁን ወደ ትግበራ ለመግባታቸውን አስታውቀው አሁን ላይ ግን ለግንባታ ዝግጁ የሆኑ ፕሮጀክቶች በመኖራቸው በቅርቡ ወደ ሥራ እንደሚገባም ገልጸዋል። በሌላው መረጃችን የኢትዮጵያ ንግድ ባንክ አካውንት ስላላቸው ኢትዮጵያን በሙሉ እጅግ በጣም ወሳኝ የሆነ መረጃ ነው በዚህ ሰዓት ይፋ የተደረገው። እንግዲህ የኢትዮጵያ ንግድ ባንክ የብሔራዊ ባንክን መመሪያ ተግባራዊ በማድረግ እስከ ታህሳስ 30 2018 ድረስ ሁሉም ደንበኞቹ የባንክ አካውንታቸውን ከፋይዳ ዲጂታል መታወቂያ ጋር የግድ ማስተሳሰር እንዳለባቸው መግለጫ ማውጣቱ ይታወቃል። ይህም ቀን እንግዲህ በትናንትናው ዕለት ሙሉ በሙሉ መቆሙና ገደቡ ማለቁ ይታወሳል። ታዲያ በዚህ ሰዓት እስካሁን ባለው መረጃ 44 ሚሊዮን የሚጠጉ ደንበኞች ያሉት የኢትዮጵያ ንግድ ባንክ ከነዚህ ውስጥ 75% ወይንም 3 ሚሊዮን አካባቢ ያሉት ናቸው ከፋይዳ ዲጂታል ጋር ያስተሳሰሩት። የኢትዮጵያ ንግድ ባንክ ሁሉም ደንበኞቹ የባንክ አካውንታቸውን ከፋይዳ ጋር እንዲያስተሳስሩ ለሁሉም ከተማ አስተዳደሮች፣ ለዞን ዋና ከተሞችና ለወረዳ ከተሞች ቀነ ገደብ ያስቀመጠ ሲሆን ለአዲስ አበባ ከተማ፣ ለሐረሪ ክልል፣ ለድሬዳዋ፣ ለዞን ዋና ከተማና ለክልል ተጠሪ ለሆኑ የከተማ አስተዳደሮች የፋይዳ ቁጥራቸው እስከ ታህሳስ 30 2018 ድረስ እንዲያስተሳስሩ ያስቀመጠው ቀነ ገደብ በትናንትናው ዕለት ያበቃ ሲሆን ቀነ ገደብ ማራዘሙን የደረሰን መረጃ በዚህ ሰዓት ያሳያል። ባንኩ ካሉት 44 ሚሊዮን ደንበኞች ውስጥ እስካሁን 3 ሚሊዮን አካባቢ ዜጎች ብቻ የንግድ ባንክ አካውንታቸውን ከፋይዳ ጋር እንዳስተሳሰሩ መረጃውን ይፋ አድርጓል። ብሔራዊ ባንክ ሁሉም ባንኮች ከፋይዳ ጋር እንዲያስተሳስሩ መመሪያ ማስተላለፉን ተከትሎ ከሰሞኑ የፋይዳ ቁጥር ለማውጣት በተለይ በክልልና በዞን ከተሞች በርካታ ረጃጅም ሰልፎች ማየት የተለመደ ሆኗል። በተለይ እጅግ በርካቶችም የፋይዳ ዲጂታል መታወቂያ ባሉበት ሆነው ለማስተሳሰር ከፍተኛ እንግልት እየደረሰ ከመሆኑ ጋር ተያይዞ ነው እንግዲህ ማራዘሙን በዚህ ሰዓት ይፋ ያደረገው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ሸርሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም በየዕለቱ የሚለቀቁ መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።